1.7 ሚሊዮን ሙሉ ክፍያ የሱቅ ባለቤት የሚሆኑበትን በ20% ቅናሽ ይዘን መተናል። ቤትም ሱቅም ማግኘት ይችላሉ። የትኛውንም ንግድ ቢጀምርበት የሚያዋጣው ሬንት ቢያደርገው በጣም በአጭር ጊዜ የሚመልስበት ነው። ብዙ ቦታ ኮሜርሻል ሱቆች ይሸጣሉ። ይሄ ግን ስፔሻል ፕራይም የሚያደርገው ምንድነው? መርካቶ ነው። አሁን መርካቶ ላይ ቁልፍ በ3 ሚሊዮን በ2 ሚሊዮን በ4 ሚሊዮን ቁልፍ ይሸጣል። እንደምታውቂው ኪራይ ብቻ ማለት ነው። እኛ ደግሞ በ1.7 ሚሊዮን ሙሉ ክፍያ እስከ መጨረሻው እንግዲህ የራሳቸው የሚያደርጉትን ሱቅ ነው ይዘን የመጣ ነው። አሁን ባለንበት ቦታ ላይ ፓርክ ቪው ያላቸውን አፓርትመንት በ3 ሚሊዮን 900 ሺህ ብር ገዝቶ ሬንት ላደርገው ካለ እንግዲህ አካባቢያችን ላይ ያሉ ሆቴሎች ናቸው። ለቤተ መንግስት በጣም ቅርብ ነው። ሴቭ የሆነ ቦታ ነው። ላይብረሪዎች፣ ትምህርት ቤቶች፣ መስጊዶች፣ ቸርቾች፣ ቤተክርስቲያኖች እነዚህን ሁሉ ያካተተ ቦታ በዶላር የሚከራይ አፓርትመንት እጁ ላይ ያለው ማለት ነው። የኛ ትንሽ ለየት የሚያደርገው ኔት የሆነ የሱቅ ኤሪያ ነው የምንሰጣቸው። በቂ የሆነ የመኪና ማቆሚያ ያለው ወደ 8 የሚደርሱ ሊፍቶች አሉት። ምንም አይነት የዋጋ ጭማሪ እስከ መጨረሻው ድረስ ማቴሪያል ተወደደ ይሄ ተወደደ ብለን የምናደርግበት የጭማሪ ሁኔታ የራሱ የሆነ አሴት አለው። ሪሴል ላደርገው ቢል በአንድ ዓመት ውስጥ ሪሴል ቫልዩ ብቻ ደብል ያደርግበታል። 65% ሲከፍል 35% እውነተኛ ቅናሽ እናደርጋለን። ስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ? እኛ በጣም ደህና ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችንና ጠቃሚ መረጃዎች ወደ እናንተ በየጊዜው በማድረስ ይታወቃል። ዛሬ ደግሞ በአይነቱ ለየት ባለ ሁኔታ ለሱቅ ፈላጊዎች በሙሉ በመሃል መርካቶ በ1.7 ሚሊዮን ብር ሱቆች እየተሸጡ እንደሆነ ሰምተናል። ይህንን ዜና ለማጣራት ነው እዚህ ሜሪት ፕሮፐርቲስ የተገኘ ነው። ዋጋቸው ስንት ነው? ያከፋፈል ሁኔታቸው እንዴት ነው? ካሬያቸውስ በምን አይነት አማራጭ ነው የቀረበው የሚለውን ደግሞ ሰፋ ያለ መረጃ ይዘንላችሁ መተናል። ፕሮግራማችንን ከመጀመሪያው እስከ መጨረሻው እንድታዩ ከወዲሁ እየጋበዝኩኝ ፕሮግራሙን በመምራት አብራችሁ እስከ መጨረሻው ቆይታ ማደርገው እኔ ሊና አብራም ነው። ካሜራማን ደግሞ ናኦል አለ። ወደ ፕሮግራሙ ዛሬ ነው የተገኘ ነው። እስቲ ራስን ደግሞ አስተዋውቅልን። እሺ፣ ወንደሰን እባላለሁኝ የሜሪት ሪል ስቴት የሽያጭ አማካሪና ሴልስ ሱፐርቫይዘር ነኝ። የተገኛችሁት ደግሞ ሜሪት ሪል ስቴት ላይ ነው። በጣም ደስ ይላል። ዛሬ እንግዲህ በአይነቱ ለየት ያለ አስደንጋጭ የሚባል ዜና ሰምቼ ነው የመጣሁት። በመሃል መርካቶ በ1.7 ሚሊዮን ብር ሱቅ እየሸጣችሁ እንደሆነ ሰምቻለሁ። ትንሽ ለማመን ይከብዳል። እንዴት ነው ይሄ ነገር? እውነት ነው ያለውን ነገር እስቲ በደንብ ብትነግረኝ። በጣም አሪፍ። እንግዲህ የሰማሽው መረጃ እውነት ነው። መርካቶ ላይ በ1.7 ሚሊዮን ብር ሙሉ ክፍያ የሱቅ ባለቤት እያደረግን ነው። ዲቴል መረጃዎችን ደግሞ ቢሮ ቁጭ ብለን ለደንበኞችሽ ለተመልካቾችሽ ብናሳይ በጣም ደስ ይለኛል። በጣም ደስ ይለኛል። እሺ እንግዲህ ወደ እናንተ ያመጣን አንድ አዲስ ዜና አለ። የአዲስ ዜና ደግሞ በአይነቱ ለየት ያለ ነው። ጥሩ የሚባልን ዲስካውንት ነው። በመጀመሪያ እስቲ ስለዚህ አዲስ ነገር ሰፋ ያለ ማብራሪያ ሰጠን። ከዛ ባለፈ ደግሞ ድርጅታችሁ ማን ነው፣ እስከዛሬ ድረስ ምን አይነት ስራዎችን ሰርቷል ከሚለው እንነሳ። እሺ በጣም እናመሰግናለን ስለመጣችሁ። እንግዲህ ቅድም እንደነገርኩሽ ሜሪት ሪል ስቴት እንባላለን። እንግዲህ ሜሪት ሪል ስቴት ከ15 ዓመት በላይ ልምድ ያለው ኮንስትራክሽን ላይ ባክግራውንድ ያለው እንዲሁም ደግሞ ንግድ ላይ ረጅም ጊዜ የሰራ በጣም ትልቅ ካምፓኒ ነው። ሪል ስቴቱ ዘርፍ ላይ ከገባን ሰዓት አንስቶ እንግዲህ ለመጀመሪያ ጊዜ በሪል ስቴቱ ስንመጣ ፕራይም የሚባል ሎኬሽን ላይ ስንሰራ ኦልሬዲ አራዳ ፓርክ ፊት ለፊት ፍሬንድሺፕ ፓርክ አጠገብ የሚገኘው ሳይታችን 4 ብሎክ አውጥተን ለሽያጭ እንግዲህ 4ቱን ብሎክ ኦልሞስት 3 ወር 4 ወር ባለሞላ ጊዜ ውስጥ በጣም ብዙ ደንበኞች ነው የገዙን እሱን አፓርትመንት ማለት ነው። አሁን ደግሞ እንግዲህ በንግድ በምትታወቀዋ በመርካቶ ላይ ንግድ ማዕከል ብቻ የሆነ G+4 ህንፃ እየገነባን እንገኛለን። በአንድ ዓመት ጊዜ ውስጥ ለደንበኛ የምናስረክበው በጣም በፍጥነት እየተሰራ ያለ ህንፃ 1.7 ሚሊዮን ሙሉ ክፍያ የሱቅ ባለቤት የሚሆኑበትን በ20% ቅናሽ ይዘን መተናል። አዲስ ነገር እንግዲህ አሁን ያለን ይሄ ነው። እኛም እንግዲህ አስገርሞን ወደዚህ የመጣንበት ዋነኛ ምክንያት እሱ ነው። ምክንያቱም ከተማችን ላይ ሱቆችም ቤቶችም በምን ያህል ዋጋ እንደሚሸጥ ይታወቃል። እናንተ በዚህ ዋጋ የት አካባቢ ላይ ነው ይዛችሁ የመጣችሁት? ቦታው ይወስኗል። የንግድ ሱቅም ከመሆኑ ጋር በተያያዘ ደግሞ ስላለው ነገር ሰፋ አድርገህ ንገረኝ። በጣም አሪፍ። እንግዲህ ይዘን የመጣ ነው መሃል መርካቶ ተክለ ሃይማኖት አካባቢ ላይ የሚገኝ የንግድ ቦታ ነው። ግንባታው በጣም በፍጥነት እየተሰራ ይገኛል። እንደምታውቂው መርካቶ የንግድ ቦታ ነው። እንግዲህ ከየትኛውም የንግድ ማዕከል እንግዲህ የሚበልጠውና ትልቁን ከአፍሪካ አንደኛ የሚባለው የንግድ ማዕከል አጠገብ ነው እንግዲህ ይዘን የመጣ ነው። መርካቶ ላይ ለምንም አይነት ንግድ የሚሆን ኮሜርሻል ቢገዛ እኛ ጋር ደንበኛ የትኛውንም ንግድ ቢጀምርበት የሚያዋጣው ሬንት ቢያደርገው በጣም በአጭር ጊዜ የሚመልስበት ነው። ኮሜርሻል ሲባል ብዙ ቦታ ኮሜርሻል ሱቆች ይሸጣሉ። ይሄ ግን ስፔሻል ፕራይም የሚያደርገው ምንድነው? መርካቶ ነው። አሁን ብዙ ጊዜ ንግድ ብሎ ሲያስብ ሰው ብዙ ቦታዎችን መጥቀስ እንችላለን። መርካቶን ግን ስንጠቅሰው በጣም በአጭር ጊዜ ውስጥ እንደምታውቂው መርካቶ ላይ ቁልፍ በ3 ሚሊዮን በ2 ሚሊዮን በ4 ሚሊዮን ቁልፍ ለ2 ዓመት
ለአንድ አመት ይሸጣል እንደምታውቂው ኪራይ ብቻ ማለት ነው። እኛ ደግሞ በ1.7 ሚሊዮን ሙሉ ክፍያ እስከ መጨረሻው እንግዲህ የራሳቸው የሚያደርጉትን ሱቅ ነው ይዘን የመጣ ነው። እንዳልኩሽ ነው እንግዲህ ፕራይም የሚባል ሎኬሽን ነው። ሎኬሽኑ በጣም አሪፍ ነው። ዴሊቨሪ ታይማችን በጣም አሪፍ ነው፣ አጭር ነው። ምክንያቱም G+4 ብቻ የሆነ የንግድ ኮሜርሻል ነው እየገነባን ያለ ነው። ስለዚህ ከዛ ነገር አንጻር ደንበኛው እኛ ጋር መጥቶ ኮሜርሻል ልግዛ ሲል አትራፊ የሚያደርጉት በጣም ብዙ ኦፈሮችን ይዘን መተናል። እንግዲህ ሎኬሽን ብቻ ሳይሆን አከፋፈል መንገዳችን አለ። ዋንስ ሲከፍል የምንሰጠው ዲስካውንት አለ። ልግዛ ብሎ እኛ ጋር የገዛቸው የካሬ ምርጮች አሉ። እንግዲህ ካሬውን እንትን አላለም፣ የካሬ ምርጮች አሉና እንግዲህ መርካቶ ላይ ይዘን የመጣ ነው ማለት ነው። ንግድ ሲባል መርካቶ ሲባል ንግድ የታወቀ ነው። መልካም። እስቲ እንግዲህ በምን ያህል የካሬ አማራጭ ነው ይዛችሁልን የመጣችሁት? ያከፋፈል ሁኔታ ውስጥ ደግሞ እንዴት ነው አያይዘህ ይዘን የመጣ ነው? ከ11 ካሬ እስከ 32 ካሬ የካሬ አማራጮች አሉን። ከ11 ካሬ እስከ 32 ካሬ አማራጮች አሉን ስንል ኔት ራሱን የቻለ 11 ካሬ ግሮስ አይደለም፣ ኔት የሚያገኘው የሱቅ ቦታ ነው ማለት ነው። ስለዚህ ከ11 ካሬ እስከ 32 ካሬ በተለያዩ የካሬ አማራጮች ይዘን መተናል። ደንበኛው እንግዲህ 11 ካሬ እና 32 ካሬ መሃል የፈለገውን ካሬ መግዛት ይችላል። ሰፋ ያለ ደግሞ ንግድ ካለው ደግሞ 32 + 32 ኦር 3 ጊዜ 32 አድርጎ አጠገብ ለአጠገብ ያሉ ሱቆችን መግዛት ይችላል። ሰፋ ያላደረግንበት ምክንያት ምንድነው? ለሁሉም አመቺ እንዲሆን ማለት ነው። የሱቃችን ስንከፋፍለው ሁሉም ሰው መጥቶ መግዛት የሚችል አሁን እንግዲህ ተከራይቶ እየሰሩ አሉ መርካቶ ላይ በጣም ውድ ከመሆኑ አንጻር መግዛት ያልቻሉ በጣም ብዙ ደንበኞች አሉ። ስለዚህ ለነዛ ደንበኞች አሁን ከ11 ካሬ ጀምሮ ሱቅ ቢገዙ እንግዲህ ሾሩም ማድረግ ይችላሉ። አይ ሰፋ ያለ ነገር ነው የምንፈልገው ካሉ ደግሞ 32 ካሬ አማራጭ አለን። 64 ማድረግ ይችላሉ። 64 ካሬ አድርገው መግዛት ይችላሉ። ስለዚህ የኛ ትንሽ ለየት የሚያደርገው ኔት የሆነ የሱቅ ኤሪያ ነው የምንሰጣቸው። ምንም አይነት ምን ቀናነስባቸው ነገር አይኖርም። ስለዚህ ኔት ከ11 ካሬ እስከ 32 ካሬ ምርጫ አለን ማለት ነው። መልካም። እንግዲህ የተለያዩ አይነት ካሬዎችን ጠቅሰልኛል። አንድ በአንድ ደግሞ ዋጋቸው በምን ያህል ማግኘት እንችላለን? በጣም አሪፍ። ያው የንግድ ቦታ አይደለ እየሸጥን ያለ ነው። ከግራውንድ አንስተን እስከ 3ኛ ፍሎር ነው እንግዲህ አሁን ሽያጭ ያወጣ ነው። 4ኛ ለስቶር አሁን ብዙ ጊዜ ኮሜርሻል የሚከራይ ሰው ላይ ስቶር ይፈልጋል። ለስቶር ለምን ለቢሮ አድርገን አስቀምጠነዋል። 4ኛ ለሽያጭ አልወጣም። ስለዚህ ከግራውንድ አንስቶ እስከ 3ኛ ባለው ማግኘት ይችላሉ። እኛ ጋር ለየት የሚያደርገው ቅድም እንደነገርኩሽ ሱቅ ላይ 20% ዲስካውንት ከዚህ ቀደም ተሰጥቶ አያውቅም። ምናልባት ከዚህ በኋላ የሚሰጥ ያለ ካምፓኒ ያለ አይመስለኝም። ምክንያቱም 20% በጣም ቱማች ትልቅ ነው። ምክንያቱም 20% ለሱቅ አይሰጥም። ብዙ ጊዜ 5% 6% ነው ቅናሽ ያለውና እኛ ጋር 20% ቅናሽ አድርገን ነው የሱቅ ባለቤት የምናደርጋቸው። ስለዚህ ግራውንድ ፍሎር ላይ አንድ ሰው 11 ካሬ መግዛት ቢፈልግ ያለ ዲስካውንቱን ባይጠቀም 3,800,000 ብር ሙሉ ክፍያው ነው ግራውንድ ላይ ማለት ነው። ስለዚህ ቅድመ ክፍያውን ኦልሞስት በ1,100,000 ብር ቅድመ ክፍያ ከፍሎ ቀሪውን ክፍያ በግንባታ ሂደት እስከ 1 አመት ጊዜ ውስጥ ከፍሎ መጨረስ ይችላል። አይ ራሱ ላይ ግራውንድ ላይ ያለውን ቤት ደግሞ ዲስካውንት ተፈልጋለሁ 10% ካለ በ3 ሚሊዮን ብር ግራውንድ ላይ ማግኘት ይችላል ማለት ነው። አንደኛ ፍሎር ላይ ስንወጣ ራሱን ካሬ ሆኖ አንደኛ ፍሎር ላይ በኖርማል ፕራይስ 3 ሚሊዮን ብር ያገኘዋል። በአከፋፈል ሂዶ በቅድመ ክፍያ 900,000 ብር ቅድመ ክፍያ ከፍሎ ቀሪውን ክፍያ በአንድ አመት መክፈል ይችላል። አጠቃላይ ክፍያው 3 ሚሊዮን ነው። ዋንስ ደግሞ ልክፈል ካለ 2.4 ሚሊዮን ብር አንደኛ ፍሎር ላይ ማለት ነው። ሰከንድ ፍሎር ላይ ስንወጣ እንግዲህ ራሱን ካሬ ብንወስደው 2.4 ሚሊዮን ሙሉ ክፍያው ይሆንና ከ770,000 ብር ቅድመ ክፍያ ጀምሮ መክፈል ይችላል። ከዛ በኋላ ግን ዋንስ ከፍዬ ልገላገል የሚል ከሆነ ወይም ዲስካውንቱን ላግኝ የሚል ከሆነ ደግሞ በ1.9 ሚሊዮን ብር ሙሉ ክፍያ ማግኘት ይችላል ማለት ነው። ሶስተኛ ፍሎር ላይ ስንወጣ አጠቃላይ ክፍያ 2,200,000 ብር። ይሄን ቀስ ብዬ ከፍላለሁ ካለ ነው 440,000 ብር ቅድመ ክፍያ ከፍሎ ቀሪውን ቀስ ብሎ የሚከፍል ከሆነ ማለት ነው። አይ አንዴ ከፍዬ መግዛት እፈልጋለሁ ካለ ደግሞ በ1.7 ሚሊዮን ብር ሙሉ ክፍያ ማግኘት ይችላል ማለት ነው። በአጠቃላይ እንግዲህ እኛ ጋር የሚመጡ ሰዎች በ440,000 ብር ቅድመ ክፍያ ብቻ የሱቅ ባለቤት መሆን ይችላሉ ማለት ነው። በጣም ይገርማል። ህንጻቸው ከፍ እያለ በሄደ ቁጥር አዳዲስ ዲስካውንቶችም እያገኙ ይሄዳሉ ማለት ነው። ህንጻው ላይ ያው ምክንያቱም ያው ግራውንድ ላይ አንደኛ ላይ ሁለተኛ ላይ ሶስተኛ ላይ የየራሱ ስፔስ አለው። መጀመሪያም ካሬው የሚሸጥበት ዋጋ አለው። ከዛ ደግሞ የምንሰጣቸው ኦፈር ተመሳሳይ ነው። 20% ዲስካውንት አንደኛ የሚግዛ ሁለተኛ የሚግዛ ሶስተኛ የሚግዛ ራሱን ዲስካውንት ነው የምንሰጣቸው። ነገር ግን በፍሎር ልዩነት ብቻ የሚያገኘው ደግሞ የራሱ የሆነ ዲስካውንት አለው ማለት ነው። ዋው በጣም ደስ ይላል። እንግዲህ ከዚህ በመቀጠል ደግሞ ሱቅን ስናስብ አብረው ተያይዘው የምንፈልጋቸው ነገሮች አሉ። የመኪና ማቆሚያ፣ ሌሎች ነገሮችም አብረው ይመጣሉና እዚህ መርካቶ ላይ የገነባችሁት ያላችሁት አዲሱ ህንጻችሁ ምን አይነት አሚኒቲዎችን ነው ይዞልን የመጣው?
ኦኬ በጣም አሪፍ። እንግዲህ አሁን ኮሜርሻሉን ስንገነባ ከአዲሱ ማስተር ፕላን ጋር በተያያዘ መንግስት ባወጣው አሁን የኮሪደር ልማቱ አለ። እነሱ ከመንገዱ ጋር በተያያዘ በአዲሱ ማስተር ፕላን መሰረት ነው እየተሰራ ያለው። ስለዚህ በቂ የሆነ የመኪና ማቆሚያ ያለው ስፔስ አለው። ከአስፋልቱ ከዋናው መንገድ ኦልሞስት ዋና መንገድ ላይ ያለ ነው 20 ሜትር ወደ ኋላ ገባ ብለን ነው እየሰራን ያለ ነው። አሁን ኮሜርሻሉንም ስንሰራ በቂ የሆነ የመኪና ማቆሚያ ያለው፣ አካባቢያችን ላይ ደግሞ የመኪና ፓርኪንጎችም አሉ። ፊት ለፊታችን እየተገነቡ ያሉ የመኪና ፓርኪንግ ብቻ ማለት ነው እሱም አሉ። እኛ ጋር ግን ለሚመጣ በቂ የሆነ የመኪና ማቆሚያ ያለው። እንግዲህ ቢልዲንጉን ስናስበው ሊፍቶች አሉት፣ ወደ 8 የሚደርሱ ሊፍቶች አሉት፣ ወደ 4 የሚደርሱ ደረጃዎች አሉት። ስለዚህ በየትኛውም አቅጣጫ ኮሜርሻልን ሰው ሲጠቀም ሁሉንም ደረጃ ቢጠቀም ለሁሉም ሰው አክሰሰብል እንዲሆን እናደርገዋለን። ዘመናዊ አሳንሰሮችን ነው የምንገጥመው። ባካፕ ጄኔሬተር አለው፣ ሊፍት አለው። ኦልሬዲ እንዳልኩሽ እነዚህ ነገሮችን በአሟላ መልኩ ነው ማለት ነው። ስለዚህ እዛ ላይ ደግሞ የሚመጡ ሰዎች ደግሞ የሚከፍቱት ነገር አለ። ሴፍቲውን በጠበቀ ጽዳቱን በጠበቀ ያሉ ነገሮችን ተጠቅሞ የሚወጣው ደንበኛ ደስተኛ ሆኖ እዛ ቦታ ላይ እንዲወጣ እናደርገዋለን። እንግዲህ ይህንን ባማከለ ሁኔታ ነው እየገነባን የምንገኘው። በጣም አሪፍ የሆነ ስታንዳርዱን የጠበቀ ቢልዲንግ ነው እንግዲህ እየገነባን የምንገኘው። ስለ አከፋፈል ሁኔታው እናንሳ እስቲ። ምን አይነት ያከፋፈል አማራጭ ነው ይዛችሁልን የመጣችሁት? በጣም አሪፍ። እንግዲህ ግንባታውን የምናካሄደው እንዳልኩሽ ግንባታው በጣም በፍጥነት እየተካሄደ ነው። በአንድ አመት ጊዜ ውስጥ ነው እኛ ስኬጁል ያደረግነው። ያው ሳፋ አድርገን ለመያዝ ነው እንጂ እዚህኛው ኮሜርሻላችን ከማውጣታችን በፊት የመጀመሪያው ሳይታችን ላይ በጣም በፍጥነት ነው ግንባታ እያካሄድን ያለ ነው። አንድ አመት ስንል ስኬጁል ስናደርግ ለደንበኛ ቃል በገባነው መሰረት ለማስረከብ ነው እንጂ G+4 ህንፃ ያው በ8 ወርም በ6 ወርም ይሰራል ኖርማሊ ማለት ነው። ስለዚህ አሁን ግን እኛ በአንድ አመት ጊዜ ውስጥ ስናደርገው አከፋፈሉንም በአንድ አመት እንዲከፍል ደንበኛው የተለያዩ ስቴጆች አሉት። ስለዚህ ፕሮግረስ ቤዝድ አድርገን ነው በፕሮግረስ ቤዝድ እንዲከፍል እናደርገዋለን። አዘርዋይስ ደግሞ ታይም ቤዝድ አድርጉልኝ ካለ ደግሞ በታይም ቤዝድ አድርገን ክፍያውን እንዲፈጽም እናደርገዋለን። አጠቃላይ 7 ዙር የክፍያ ጊዜ አለው። ስለዚህ ከመጀመሪያ ከዳውን ፔመንቱ አንስቶ አንድ ሰው 440 ሺህ ብር ቅድመ ክፍያ ከፍሎ ቀሪውን ክፍያ ደግሞ በአንድ አመት ጊዜ ውስጥ 7 ዙር ክፍያ አለው ማለት ነው። ስለዚህ አጠቃላይ በ7 ዙር ክፍያ ነው የሚከፍለው። መልካም። እንግዲህ እንደሚታወቀው መርካቶ አካባቢ ላይ መሬት ማግኘት አሁን ላይ ትንሽ ከባድ ነው። እናንተ ይሄንን ኦፖርቹኒቲ እንዴት አገኛችሁት? በጣም አሪፍ። እንግዲህ ጥሩ ጥያቄ ነው የጠየቅሽን። ብዙ ሪል ስቴቶች አሉ ኦፍ ኮርስ ያንን ቦታ ስፔሻሊ ለንግድ የሚፈልጉት ከሰራናቸው ስራዎች አንፃር እንዲሁም ደግሞ እየገነባ ነው ካለው ነገር አንፃር ቦታውን ያገኘነው የሊዝ ቦታ ነው። ስለዚህ በሊዝ ያገኘነው ስፔስ ነው። ለዛ ነው በፍጥነትም እንዲገነባ መንግስት የፈለገው ቦታው ላይ። ምክንያቱም እንዳልኩሽ በአዲሱ ማስተር ፕላን መሰረት እየተገነቡ እዛ አካባቢ ላይ የሊዝ ተወዳድረው አሸንፈን ነው እንግዲህ በሊዝ ካምፓኒያችን ከተለያዩ ሪል ስቴቶች ጋር ተወዳድሮ ሊዙን አሸንፈን የሊዝ ቦታ ነው እንግዲህ ይዘን እየሰራን ያለ ነው። ስለዚህ ስፔሻሊ ዚስ ታይም ደግሞ የሊዝ ቦታ ሲሆን ታማኝነቱን በደንብ ያሰፋዋል። ምክንያቱም መንግስት እንደ በፊት አጥረሽ ማስቀመጥ አትችልም። ዚስ ታይም እንግዲህ ቦታዎችን በደንብ በስፋት እየተወዳደረ ነው ያለው። ሪል ስቴቶች ይወዳደራሉ። ያሸነፈ ሪል ስቴት ነው እንግዲህ የሚሰጠው እንደ ሜሪት ቦታውን እንግዲህ ተወዳድረን ተጫርተን በሊዝ አሸንፈን ያገኘነው ቦታ ነው ማለት ነው። መልካም መረጃዎችን ነው እየሰጠኸኝ ያለኸው። መርካቶ ላይ እንግዲህ እንደሚታወቀው ትልቅ የሆነች የንግድ ማዕከል ናት። በአፍሪካ የምትወዳደር አይነት ትልቅ የሆነ የንግድ ማዕከል ነው እዛ አካባቢ ያለውና አሁን እዛ አካባቢ ሰዎች ሱቅ ቢገዙ ሬንታል ቫልዩን እንደው በግምት ከረንትሊ ባለው ሁኔታ ብንገምተው ምን ያህል ይደርሳል? ምክንያቱም ሰዎች ሱቅ ሲገዙ አንድም ሊሰሩበት ነው፣ ሁለትም ደግሞ ቅርስ ነው ኦሬዲ እያከራዩት ለራሳቸው ጥሩ የሆነ ገቢ መፍጠር ይችላሉና እስቲ ግምታዊ ሐሳብ እንገረኝ። በጣም አሪፍ። እንግዲህ እኛ ጋርም ደንበኞች ይሄንን ታሳቢ አድርገው እንዲመጡ እንፈልጋለን። ምክንያቱም አሁን እንግዲህ እንደምታየው ነው የብር ቫልዩያችን ስፔሻሊ የኛ ብር በጣም እየወደቀ የመጣበት ታይም ነው ያለውና አሴት ላይ ማስቀመጥ ምን ያህል ጥቅም እንዳለው እንዲያውቁ እንፈልጋለን። ይሄ ነገር በጣም ስፔሻሊ አሪፍ የሚያደርገው ነገር ነው። ሌላኛው እኛ ጋር እንግዲህ አንድ ሰው አንድ ሱቅ ቢገዛ ባከፋፈል ቢሄድ ምንም አይነት የዋጋ ጭማሪ እስከ መጨረሻው ድረስ ማቴሪያል ተወደደ ይሄ ተወደደ ብለን የምናደርግበት የጭማሪ ሁኔታ የለም። ስለዚህ በገዛበት ፕራይስ ይረከባል ማለት ነው። ይሄ አንድ ጋራንትድ የሚያደርገው ነገር ነው ማለት ነው። ስለዚህ በገዛበት ፕራይስ መረከቡ ማቴሪያል ኮስት አለመጨመራችን አሪፍ የሚያደርገው ነው። ሌላኛው እንግዲህ ስፔሻሊ መርካቶ ላይ ሱቆች እንግዲህ ኪራይ ሲደረጉ ለአንድ አመት ለሁለት አመት ነው ቡክ የሚደረጉት። ሰው ቁልፍ ሲገዛ በ3 ሚሊዮን ብር በ2 ሚሊዮን ብር ነው ለሁለት አመትና ለ3 አመት የሚከፍለው። ስለዚህ እኛ ጋር መጥቶ አንድ ሰው ሱቅ ቢገዛን አንደኛ የመጀመሪያ አሴቱ ነው የራሱ የሆነ አሴት
አሴት አለው ሪሴል ላደርገው ቢል በአንድ አመት ውስጥ ሪሴል ቫልዩ ብቻ ደብል ያደርግለታል። ይሄ ምንም ጥርጥር የለውም። አይኖ ነው ይዤው ደግሞ ኪራይ ላድርገው ሬንት ላድርገው ካለ ደግሞ በትንሹ በአንድ አመትና በሁለት አመት ውስጥ ያወጣውን ፕራይስ ይመልሳል። እኛ ሀገር ላይ ደግሞ በኮሜርሻል ደረጃ በ3 አመት በ4 አመት ያወጣውን ገቢ መለሰ ማለት ስፔሻሊ አሴቱ እጁ ላይ ኖሮ ሪሴል ቢያደርገው ቫልዩ አዳርጎ በ3 ሚሊዮን የገዛው ሱቅ እስከ 9 ሚሊዮን የሚደርስ አሴት እጁ ላይ አለ ማለት ነው። ስለዚህ በአንድ አመት በሁለት አመት ጊዜ ውስጥ ያወጣውን ብር መመለስ ይችላል ማለት ነው። ከነዚህ ሱቆች በተጨማሪ ደግሞ ድርጅታችሁ የሚሰራው መኖሪያ ቤቶች አሉ ወይ? እጃችሁ ላይ አሁን የሚሸጡ ሊሆን ይችላል፣ እየሰራችሁት ያለው ሊሆን ይችላል። እሱን ደግሞ ለቤት ፈላጊ ቤተሰቦቻችን ጠቆም አድርገልን። በጣም አሪፍ። እንግዲህ መጀመሪያ እንዳልኩሽ 4 ብሎኮችን ሙሉ ለሙሉ ሽጠን ጨርሰናል 3 ወር ባልሞላ ጊዜ ውስጥ። G+24 የሆነ ህንፃ ነው እንግዲህ የገነባን የምንገኘው መኖሪያ ቤቱን ማለት ነው። ስለዚህ መኖሪያ ቤቱ ስፔሻሊ ያለበት ሎኬሽን ፕራይም የሚባል ሎኬሽን ነው። አራዳ ፓርክ ፊት ለፊታችን አለ። በጣም በመንግስት አሁን በአዲስ ስትራቴጂ መሰረት እየተሰራ በጣም ቆንጆ የሆነ ፓርክ አለ። አጠገባችን ደግሞ ፍሬንድሺፕ ፓርክ አለ። ስለዚህ ፓርክ ቪው የምንለውን አፓርትመንት አዲሱን አፓርትመንት ደግሞ አሁን ለሽያጭ አውጥተናል። ስለዚህ አሁን አዲሱን አፓርትመንት ለሽያጭ ስናወጣ 2 ብሎኮችን ነው ያወጣ ነው። እነዚህን አፓርትመንቶች ደንበኛ ከ600 ሺህ ብር ቅድመ ክፍያ ጀምሮ ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን መግዛት ይችላል። ምንም አይነት እሱ ላይም የዋጋ ጭማሪ አናደርግም። ስፔሻሊ ደግሞ ዋንስ እከፍላለሁ ካለ ደግሞ ቤቱ ላይ 65% ሲከፍል 35% እውነተኛ ቅናሽ እናደርግለታለን። ስለዚህ ይሄ ስፔሻል የሚያደርገን ነገር ነው። 65% ከፍሎ 35% ሙሉ ለሙሉ ኦፍ ይሆንለታል። ለምሳሌ ባለ 1 መኝታውን አጠቃላይ ክፍያ 6 ሚሊዮን 12 ሺህ አካባቢ ይመጣል። ኖርማሊ ዋንስ ልክፈል ካለ ደግሞ 3 ሚሊዮን 900 ሺህ ብር ነው። ስለዚህ ባለ 1 መኝታ አሁን ባለንበት ቦታ ላይ ፓርክ ቪው ያላቸውን አፓርትመንት በ3 ሚሊዮን 900 ሺህ ብር ገዝቶ ሬንት ላደርገው ካለ እንግዲህ አካባቢያችን ላይ ያሉ ሆቴሎች ናቸው። ለቤተ መንግስት በጣም ቅርብ ነው። ሴቭ የሆነ ቦታ ነው። ላይብረሪዎች፣ ትምህርት ቤቶች፣ መስጊዶች፣ ቸርቾች፣ ቤተክርስቲያኖች እነዚህን ሁሉ ያካተተ ቦታ ነው ቤቶችን ያለው ማለት ነው። ስለዚህ አንዴ በ3 ሚሊዮን 900 ሺህ ብር ሙሉ ክፍያ ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን ማግኘት ይችላል ማለት ነው። ስለዚህ ባለ 2 መኝታውን ልግዛ ካለ በ1 ሚሊዮን 100 ሺህ ብር ቅድመ ክፍያ ማግኘት ይችላል። ባለ 3 መኝታውን ልግዛ ካለ በ1.6 ሚሊዮን ብር ማግኘት ይችላል። አንዴ ግን ልክፈል ካለ እንዳልኩሽ ባለ 2 መኝታውን በ7 ሚሊዮን 700 ሺህ ብር ሙሉ ክፍያ ማግኘት ይችላል። ባለ 3 መኝታውን ደግሞ በ10 ሚሊዮን 500 ሺህ ብር ሙሉ ክፍያ ማግኘት ይችላል። 35%ን ዲስካውንቱን ተጠቅሙ ማለት ነው። መልካም። እናንተ ምንድነው ለየት የሚያደርጋችሁ ከሌሎቹ? ምክንያቱም ሀገራችን ላይ አሁን ላይ በስፋት በሚባል ደረጃ የተለያዩ አይነት ሪል ስቴቶች ቤትም ሱቅም እየሰሩ እያስረከቡ ነው ያሉትና ሰዎች ደግሞ በህይወት ዘመናቸው አንዴ ወይ ሁለት የሚያደርጉት ነገር ነው ሱቅም ቤትም መግዛት። ምክንያቱም ትልቅ ኢንቨስትመንት የሚፈልግ ነገር ከመሆኑ ጋር በተያያዘና የሚገዙ ሰዎች ወይም ደግሞ ወደ እናንተ የሚመጡ ሰዎች እኛ ጋር ምን ለየት ያለ ነገር አለ ብላችሁ ታምናላችሁ? በጣም አሪፍ። እንግዲህ እንዳልሹ ነው ኮንስትራክሽን ዘርፉ ላይ በጣም ብዙ ዲማንድ ስላለ ብዙ የኮንስትራክሽን ካምፓኒዎች አሉ። እኛ ጋር እንግዲህ አንድ ደንበኛ እኛን ሲመርጥ እንዲያገኝ የምንፈልጋቸው ነገሮች አሉ። የመጀመሪያው ሎኬሽን ነው። ሎኬሽን ላይ ስናስበው እንግዲህ አንድ ሰው መኖሪያ ቤቱን ፒያሳ ላይ ቢያደርግ ስራው የትኛውም ሎኬሽን ላይ ቢሆን አንደኛ ለትምህርት ቤቶች በጣም ቅርብ ነው፣ ለልጆቹም ለራሱም ሴፍቲ ያለው። ስለዚህ ሎኬሽን ዋይዝ ላይ በጣም አሪፍ የሆነ ፕራይም የሚባል ሎኬሽን እንመርጣለን። የመጀመሪያው እሱ ነው። ሁለተኛ የምንይዛቸው ቦታዎች የሊዝ ቦታዎች ናቸው። ስለዚህ በሊዝ እዚህ ታይም ቦታ ስትይጂ ቶሎ ገንብተሽ ማስረከብ አለብሽ። ስለዚህ ግንባታችንንም በጣም በፍጥነት እንድናደርግ ያስገድደናል ማለት ነው። ሶስተኛ ነገር ምንድነው ካልሽኝ ደግሞ እንግዲህ አንድ ደንበኛ መኖሪያ ቤቱን ገዝቶ ሁለት ፐርፐዝ ነው። አንድ ሰው ሲገዛ የትኛውም ቦታ ላይ ኢንቨስት ቢያደርግ ሁለት ፐርፐዝ አለው። የመጀመሪያው ሪሴል አድርጌ ትርፍ ባገኝበት ምን ያህል ነገር አገኛለሁ የሚለው። ሁለተኛው ሬንት ባደርገው ነው። ስለዚህ ሬንት ቢያደርገው ቦታው ብቻ ሆቴሎች ያሉበት ቦታ ነው። ስለዚህ በዶላር የሚከራይ አፓርትመንት እጁ ላይ ያለው ማለት ነው። ሪሴል ቢያደርገው ደግሞ እንግዲህ አሁን በ3.9 ሚሊዮን ብር ሙሉ ክፍያ የገዛውን ቤት የዛሬ 1 ዓመት ተኩል 2 ዓመት ሪሴል ላደርገው ቢል በትንሹ 6 ሚሊዮን 7 ሚሊዮን ብር መሸጥ ይችላል። ያ ማለት ደግሞ እጥፍ ትርፍ አገኘ ማለት ነው። ቤቱን ሳይረከበው እንኳን ሪሴል ቢያደርገው ትርፉ እጁ ላይ ያለ ማለት ነው። ይሄ አንድ ለየት የሚያደርገን ነው። ስለዚህ ለሪሴልም ለሬንትም የሚሆን ቦታ ነው ግንባታ እያካሄድን ያለ ነው ማለት ነው። ሌላኛው እንግዲህ ኮሜርሻል ነው። ኮሜርሻል ሲመርጥ እንዳልኩሽ ነው ቅድም የትኛውም ቦታ ላይ ኮሜርሻል አለ፣ ያው ይደረጋል። ግን መርካቶን የሚያህል የኮሜርሻል ሴንተር ደግሞ የለም። ስለዚህ እኛን እመርጣለሁ ሲል አሁን የሚገዛበት ቦታ አለ። የትኛውም ቦታ ላይ ገዝቶ ሊሆን ይችላል። ግን እኛ ጋር ሲመጣ በአጭር ጊዜ ውስጥ የተሻለ ትርፍ ማግኘት የሚፈልግ ከሆነ የመርካቶን
ኤሪያ እንዳልሽው ነው። ቅድም የራስሽ የጠየቅሽን ጥያቄ አለ። ስለዚህ መርካቶ ቦታ ማግኘት ራሱ በጣም ከባድ ነው። ከብዙ ሪልስቴት ጋር ተወዳድረን ያሸነፍነው ቦታ ላይ መጥቶ ኢንቨስት ቢያደርግ በአጭር ጊዜ ውስጥ ትርፋማ የሚያደርገው ቦታ ነው። ስለዚህ ይሄ አንድ ለየት የሚያደርገው ነው። መርካቶን በስሙ ብቻ ቢገዛ ራሱ ኖርማሊ አሴት አለኝ መርካቶ ላይ ማለቱ ራሱ በአፍሪካ አንደኛ የሆነ የገበያ ማዕከል ላይ ሱቅ አለው ማለት ይሄ እንግዲህ የትኛውም የኢንቨስትመንት ጥሩ የምንለው ኢንቨስትመንት ምርጫ ነው ብዬ አስባለሁ። ስለዚህ ሎኬሽን ላይ ይሄን ያህል እየሰራን ነው፣ ግንባታ እየገነባን ነው። በጣም ታማኝ የሆነን ካምፓኒ ነን። አንድ ሰው እኛን ትረስት አድርጎ ከመጣ ምንም አይነት የሚያፍርበት ነገር የለም አይደለም። እኛ እንግዲህ እስካሁን የሸጥንላቸው ደንበኞች አሁን አብዛኞቹ ኮሜርሻል እየገዙን ያሉ ደንበኞች መጀመሪያ ቤት የሸጥንላቸው ናቸው። ስለዚህ ፍጥነታችንን አይተውታል፣ ታማኝነታችንን አይተውታል፣ ዲስካውንት ኦፈራችንን አይተውታል። እሱ አንድ አሪፍ ነገር ነው። ስለዚህ ለሱቅ 20% ዲስካውንት እንዳልኩሽ ነው የሚሰጥ አይነት ዲስካውንት አይደለም። ስለዚህ እኛ ስፔሻሊ ፈርስት ካም ፈርስት ሰርቭ ነው። ይሄ ረጅም ጊዜ የሚቆይ አይደለም። ስለዚህ ለሱቆቹ ለ10 ሱቅ ብቻ ነው ያወጣ ነው። ይሄ 20% ዲስካውንቱ ለቤቶቹ በተመሳሳይ ለ10 ቤት ነው ያወጣ ነው። ስለዚህ አሁን የወጣ ኦፈር ነው። ስለዚህ 10 ደንበኛ ቀድሞ የሚመጡ 10 ደንበኞች ይሄንን ተጠቃሚ ይሆናሉ ማለት ነው። በጣም አሪፍ እንግዲህ ቆይታችን በጣም ደስ የሚል ነበረ። ግን እንደው ያላነሳው ሀሳብ አለ ብለህ የምታስብ ከሆነ በመጨረሻ እድል ልስጥ። እንግዲህ ያው ያላነሳነው ሀሳብ የለም፣ ሁሉንም ዳሰነዋል። ደንበኞች እኛ ጋር መጥተው ቤትም ሱቅም ማግኘት ይችላሉ። ሱቃችን ላይ ከ440 ሺህ ብር ቅድመ ክፍያ ጀምሮ ሙሉ ክፍያ ከ1.7 ሚሊዮን ብር ጀምሮ መርካቶ ላይ የሱቅ ባለቤት ይሆናሉ። ይሄንን ኦፈር እንዲጠቀሙበት እንፈልጋለን። ስለዚህ ይሄንን ነገር ቢያዩት በእርግጠኝነት የሚያተርፉበት ነው ብዬ አስባለሁ። ይሄንን ነው ማለት እንፈልጋለን። እንግዲህ ሀገርም ውስጥ ያሉ አሉ፣ ውጭም ያሉ አሉና ከናንተ እነዚህን ቤቶችም ሱቆችን መግዛት የሚፈልጉ ሰዎች አድራሻችሁ የት ይገኛል? ስልክም ካለ አጠቃላይ ነገር እኛን ያው ቴሌግራም፣ ዋትስአፕ የተለያዩ ሶሻል ሚዲያ ላይ ማግኘት ይችላሉ። ቀጥታም በስልክ መደወል ይችላሉ። በ0963 158965 ላይ እንዲሁም በ0989 73 78 18 ላይ በእነዚህ ቁጥሮች ኤኒታይም ደውለው ሙሉ ኢንፎርሜሽን ደግሞ ማግኘት ይችላሉ። እሺ በጣም አድርጌ አመሰግናለሁ። አመሰግናለሁ። ስለ ቢዝነስ ሚዲያ ተከታታዮቻችን እንግዲህ ዛሬ በሜሪት ፕሮፐርቲስ የነበረን ቆይታ ይህንን ይመስል ነበረ። እናንተም እንግዲህ በመሀል መርካቶ የቀረበላችሁን የሱቅ ኦፈር ቀደም ብላችሁ በመግዛት የሱቅ ባለቤት እንድትሆኑ ከወዲሁ እየጋበዝን እኛም ደግሞ እንደነዚህ አይነት ተመሳሳይ ቪዲዮዎች በየጊዜው እንዲደርሳችሁ ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ